በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? ቀን የዋህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ በቅድሚያ ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ ብለን የዕለቱን ሃይማኖተ አበው ከቆምንበት ምዕራፍ ጀምረን ማንበብ እንጀምራለን። በመካከል የድምፅ ጥራት ችግር ካለ፣ የንባብ ጉድለት ካለ፣ እንዲሁም ደግሞ የድምፅ መቆራረጥ ካለ ይህ ነገር የሚያጋጥም ከሆነ አስቀድመን በልዑል እግዚአብሔር በእናታችን በቅድስተ ቅዱሳን በድንግል ማርያም ስም ይቅርታ እንጠይቃለን። ከቆምንበት ምዕራፍ 23 ሃይማኖተ አበው ዘቅዱስ አትናቴዎስ ከሚለው ከክፍል 1 ጀምረን ማቅረብ እንጀምራለን ማለት ነው። አምላከ ቅዱሳን በሰላም አስጀምሮ በበረከት በእውነት በመልካም ያስፈጽመን፣ በቸር እንድንሰማ መልካም ፈቃዱ ይሁን። አሜን። ሃይማኖተ አበው ክፍል 4 አበው ዘቅዱስ አትናቴዎስ። ሐዋርያትን የመሰለ የተመሰገነ የእስክንድርያ ሊቀ ጳጳሳት አትናቴዎስ ስለ እግዚአብሔር ቃል ሰው መሆን ነገሩን ከኒቅያ ማህበር 318 ሊቃውንት ጋር አስተባብሮ በተናገረበት ድርሳኑ እንዲህ አለ። ለመወለዱ ጥንት በሌለው አስቀድሞ ዓለም ሳይፈጠር በመለኮቱ ከአብ በተወለደ ዳግመኛም እኛን ለማዳን በኋላ ዘመን ከቅድስት ድንግል ማርያም በተወለደ በእግዚአብሔር ልጅ እናምናለን። የቀኑ ቀጠሮ ሲደርስ እግዚአብሔር ልጁን ላከ፣ ከድንግልም ተወለደ ያለ ብፁዕ ሐዋርያን እያለ ከድንግልም ተወለደ ያለ ብፁዕ ሐዋርያ እንዳስተማረን ሮሜ 1 ቁጥር 3 ገላትያ 4 ቁጥር 4። ይህ አንዱ አምላክ ነው። በመለኮት የእግዚአብሔር ልጅ፣ በሥጋ የአዳም ልጅ ነው። የእግዚአብሔር ልጅ የአዳም ልጅ ስለሆነም ለወልድ ዋህድ ለአንዱ የምንሰግድለት ለአንዱ የማንሰግድለት ሁለት አካል ሁለት ባህሪ አለው የምንል አይደለም። ሰው የሆነ የእግዚአብሔር አካሉ ባህሪው አንድ ነው እንጂ ከሥጋው ሳንለይ አንድ አድርገን አንዲት ስግደትን እንሰግድለታለን እንጂ። ሁለት ነው። አንዱ ከእግዚአብሔር የተገኘ የባህሪ አምላክ ነው፣ ለእርሱ እንሰግዳለን። ሁለተኛው ከማርያም የተገኘ ሰው ነው፣ ለእርሱ አንሰግድም አንልም። እርሱ ከሰው ቢወለድ በጸጋ የእግዚአብሔር ልጅ አይደለምና። አስቀድሜ እንደተናገርኩ ከእግዚአብሔር የተገኘ እግዚአብሔር ነው እንጂ። እርሱ የእግዚአብሔር አንድ ልጅ ነው። ዳግመኛም በኋላ ዘመን በሥጋ ከእመቤታችን ከቅድስት ድንግል ማርያም የተወለደ ያው እርሱ ነው፣ ሌላ አይደለም። ዮሐንስ 1 ከቁጥር 1 እስከ 18። ወንድ ሳላውቅ መውለድ እንደምን ይቻለኛል ብላ በጠየቀችው ጊዜ መንፈስ ቅዱስ ያድርብሻል፣ የአብ ኃይሉ ከኃጢአት ይከለክልሻል፣ ይህም የምትወልጂው ምስጉን የባህሪ አምላክ ነው፣ የእግዚአብሔር አብ የባህሪ ልጁም ይባላል ብሎ መልአክ አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም እንደነገራት ሉቃስ 1 26 እስከ 49። ከእመቤታችን ከቅድስት ድንግል ማርያም የተወለደው የእግዚአብሔር የባህሪ ልጅ ነው። እርሱም የባህሪ አምላክ ነው። መለኮት ቢያድርበት በጸጋ የከበረ አይደለም። ሥጋን በመንሳት ሰው የሆነ እርሱ ብቻ ነው። በመለኮት የእግዚአብሔር ልጅ ነው፣ አምላክም ነው። እርሱ ወልድ አንድ ብቻ ነው። ይሁዳ ቁጥር 1 ይሁዳ መልእክት ቁጥር 1 እስከ ምዕራፍ 1 ቁጥር 4። የእኛን መከራ ተቀበለ። በመለኮቱ መከራ ሳይኖርበት ክርስቶስ ስለኛ በሥጋ መከራ ተቀበለ ተብሎ እንደተጻፈ፣ ዳግመኛም ስለ እኛ ስለ ሁላችን ቤዛ አድርጎ ለሕማም ለሞት ሰጠው እንጂ እግዚአብሔር ለአንዱ ልጁስ እንኳን አላዘነም ብሎ እንደተናገረ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 እና 19፣ ሮሜ ምዕራፍ 8 ቁጥር 32። እንደ ቀድሞ መታመም መለወጥ የሌለበት ሆኖ ኖረ። በነቢይ አድሮ የማይለወጥ አምላክ እኔ ነኝ ብሎ እንደተናገረ በመለኮቱ መለወጥ የለበትም። ሚልክያስ 3 ቁጥር 6። ኃጢአታችንን ለማስተስረይ ለእኛ የሚገባ ሞትን ሞተ። ቤዛችን በሚሆን ሞቱ ሞትን ያጠፋው ዘንድ ሞት በመቸነፍ ባህር ተሰጠመ። ሞት ጽናት የት አለ? መቃብርስ ማሸነፍ የት አለ? ብሎ ሐዋርያ እንደተናገረ ኢሳይያስ ምዕራፍ 25 ቁጥር 8፣ ሆሴዕ ምዕራፍ 13 ቁጥር 14፣ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 54 እስከ 68።
እንደተጻፈ ኃጢአታችንን ለማስተስረይ ጌታችን ኢየሱስ ክርስቶስ ሞተ። በመለኮቱ ሞት ሳይኖርበት ቀድሞ እንደነበረ ለዘላለሙ ይኖራል፣ በሞትም አይያዝም። የማይታመም የእግዚአብሔር አብ ኃይሉ ነውና። ራዕየ ዮሐንስ ምዕራፍ 1 ከቁጥር 18። ሐዋርያ ጴጥሮስ እንደተናገረ ሞት ሊይዘው አልቻለምና ወደ ሰማይ አረገ፣ በአብሪና ተቀመጠ። ይኸውም እርገት ነቢር ቃል ከአዳም ነስቶ በተዋህደው ሥጋ የፈጸመው ነው። ግብረ ሐዋርያት ምዕራፍ 2 ከቁጥር 24፣ አንደኛ ጴጥሮስ ምዕራፍ 3 ቁጥር 22። የእግዚአብሔርን ቃል ሲያመለክት ጌታ ወይም አብ ጌታዬን ወይም ወልድን በቀኝ ተቀመጥ አለው ብሎ ነቢዩ ዳዊት በመጽሐፉ እንደተናገረ መዝሙር 15 16 ቁጥር 7 እስከ 11፣ መዝሙር 110 ቁጥር 1፣ ግብረ ሐዋርያት ምዕራፍ 2 ከቁጥር 23 እስከ 29፣ ማቴዎስ 22 ከቁጥር 41 እስከ 46። ቃል በመለኮቱ አይወሰንምና እርሱ ከአብ ከመንፈስ ቅዱስ ጋር ሰማይን ምድርን ይወስናል እንጂ። ከቀዳማይ አብ የተገኘ እርሱ ከዘመን አስቀድመው ከነበሩ ከአብ ከመንፈስ ቅዱስ ጋር የነበረ ቀዳማዊ ነው። መዝሙረ ዳዊት 95 1 እስከ 6፣ ኢሳይያስ 66 ቁጥር 1፣ ዮሐንስ 1 ከቁጥር 1 እስከ 4። ክርስቶስ የእግዚአብሔር ኃይሉ ነው፣ የእግዚአብሔር ጥበቡ ነው ብሎ ሐዋርያ ጳውሎስ እንደተናገረ የማይመረመር የእግዚአብሔር ኃይሉ ነውና። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 24። በሙታን በሕያዋን ይፈርድ ዘንድ ይህ አንድ አምላክ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ እመጣለሁ ብሎ እንደተናገረ በስውር የተሰራውን መርምሮ የሚፈርድ የልቡናን ሐሳብ የሚገልጥ እርሱ በክብር ይመጣል፣ ለሁሉም እንደ ሥራው ይከፍለዋል ብሎ ሐዋርያው ጳውሎስ እንደተናገረ ማቴዎስ 25 ከቁጥር 1 እስከ 46፣ አንደኛ ቆሮንቶስ 4:5። እግዚአብሔር ካጻፋቸው መጻሕፍት ከተገኘ ከዚህ ትምህርት ሌላ የሚያስተምረውን የእግዚአብሔር ልጅ ከማርያም ከተወለደው ልዩ ነው የሚለውን አንዱ አካል የእግዚአብሔር ልጅ አንዱ ከማርያም የተወለደ በጸጋ የከበረ ሩቅ ብእሲ ነው ብሎ 2 እስከ ማለት ደርሶ እንደኛ በጸጋ የከበረ የጸጋ ልጅ ነው የሚለውን የጌታችን የነሳው ሥጋ ከሰማይ እንደተገኘ ከድንግል ማርያም እንዳልተገኘ አድርጎ የሚናገረውን ወይም መለኮት ሥጋ ወደ መሆን ተለወጠ ወይም ከእርሱ ጋር ተቀላቀለ ወይም ተለወጠ ወይም ወልድ በባህሪው ታመመ የሚለውን ወይም መለኮት ያልተዋሃደው የሩቅ ብእሲ ሥጋ ነውና ጌታችን ለተዋሃደው ሥጋ አልሰግድለትም የሚለውን የጌታችን ሥጋ አምላክ ነውና እሰግድለታለሁ የማይለውን እንዲህ የሚሉትን የእግዚአብሔር ልጅ የሾመው ሐዋርያ እኛ ካስተማርናችሁ ትምህርት ውጪ የሚያስተምራችሁ ሁሉ የተወገዘ የተለየ ይሁን ያለውን ቃል ይዛ ቅድስት ቤተክርስቲያን ታወግዘዋለች፣ ትለየዋለች። ገላትያ ምዕራፍ 1 ቁጥር 6 እስከ 10 ክፍል 2። ይህ ሐዋርያዊ ቅዱስ አትናቴዎስ የሃይማኖትን ነገር በተናገረበት ድርሳኑ ዳግመኛ እንዲህ አለ። እሊህ ሌሎችም ወደ ሃይማኖት ጉድለት ገቡ። በምን አርአያ በምን አምሳል እግዚአብሔር ሰው ይሆናል ብለው ስለመመራመራቸው ስለመከራከራቸው ሰው ሆነ ስለማለት ፈንታም ሬሳቸውን ለመጉዳት ልበወልድ ነገርን ፈጥረው እግዚአብሔር በሰው አደራሉ። መለኮትና ትስብእት እርስ በርሳቸው አንድ ሆነው ተዋሃዱ ስለማለት ፈንታ ሰው ሰራሽ ነገርን ፈጥረው ተናገሩ። የጌታችን የኢየሱስ ክርስቶስ አካል አንድ ነው ስለማለት ፈንታ 2 አካል 2 ባህሪ 2 ገጽ ብለው አመኑ። በ3ቱ አካላት ስለማመን ፈንታም ሊያምኑበት ሊያስተምሩበት በማይገባ ሥራ 4 ብለው አመኑ። ይህም የማይገባ የማይጠቅም ክደት ነው። ፍጡርን ከፈጣሪ ጋር አቆራኝተዋልና ተገዥንም ከገዥ ጋር አንድ አድርገዋልና ካልተፈጠሩ አካላት ጋር ልዩ 4ኛ አካል ብለዋልና በክደታቸው በ3ቱ አካላት ላይ ከመላእክት በኋላ የተፈጠረ ሌላ አንድ አካል ይጨምራሉና 3 ስለማለት ፈንታ 4 ብለው ይሰግዳሉ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 19 እና 20፣ አንደኛ ጢሞቴዎስ ከቁጥር 4 ምዕራፍ 4 ከቁጥር 1፣ ሁለተኛ ጢሞቴዎስ ምዕራፍ 2 ከ16 እስከ 19፣ ሁለተኛ ጴጥሮስ ምዕራፍ 2 ከ1 እስከ 13። እነዚህም የተረገሙ ናቸው። ትምህርታቸውንም የያዘ የተረገመ ነው። ማቴዎስ 25 ከቁጥር 41፣ ሁለተኛ ጴጥሮስ ምዕራፍ 2 ከ14 እስከ 22፣ ምዕራፍ 24 ክፍል 3። ይህ ጳጳሳት አለቃ ደገኛ አባት ሐዋርያዊ አትናቴዎስ ዳግመኛ እንዲህ አለ። አንተ በሚገባ መላልሰህ ብትመረምር ግብራቸውንም ልታውቅ ልትረዳ ብትወድ ፍጡር ተገዢ አድርገው ጌታችን ኢየሱስ ክርስቶስን ከ3ኛ አካልነት አውጥተው ታገኛቸዋለህ።
ከሃዲያን ጳውሎስ ሳምሳጢና መርቅልስ ወይም መርቅያን እንደተረጎሙላቸው መጠን ይልቁንም እርሱ እንደ ሰው ሁሉ ለሥላሴ ይሰግዳል፣ ያገለግላል፣ ይገዛላቸዋል ይላሉ እንጂ ለእርሱ አያሰግዱም። ሐዋርያት ያስተማሯቸው አምላክ አዝዞ ያጻፋቸው መጻሕፍት ያልተናገሩትን የማይገባ ነገርንም ይናገራሉ አሉ። ከመምህራን ተለይተው በምክር አንድ ሆነው ሥጋን ሳይዋሃድ ሰው ከመሆን አስቀድሞ በጌትነት በምልአት የነበረ ሰው በሆነ ጊዜም በጌትነት በምልአት ያለ ሲሆን በሁሉ ለሁሉ ገዢ ይሆን ዘንድ ሁሉን ባስገዛለት ጊዜ ሁሉን እንዲገዛለት ላደረገ ለአብ ወልድም ይገዛል እያሉ እንደወደዱ ይተረጉሟቸዋል። ሁለተኛ ጴጥሮስ ምዕራፍ 3 ከ16-18። ያደረበት ሰው ግን ከፍጡራን ከእሱ እንዳንዱ ነው፣ ለእግዚአብሔር ይሰግዳል፣ ይገዛል አሉ። እንዲህ ባለ ድንቁርና እንደተያዙ ወቁ፣ ራሳቸው አዋቆች እንደሆኑ ያስባሉ። የወደቁበትን ይህን የአእምሮ ማጣትና የስንፍና ብዛትን እዩ። በመጻሕፍት የሌለውን ከመጻሕፍት የማይገኘውን ከልቡናቸው አቅንተው እስከ መናገር ደርሰው ኢሳይያስ ምዕራፍ 5 19-21፣ ዮሐንስ ምዕራፍ 8 ቁጥር 44 እና 45። ዳግመኛ ብዙ ክደትን ተናገሩ። እነዚያ ብቻ ክደው የቀሩ አይደለም፣ በክፋታቸው ለሌላው እንቅፋት የሚሆን ክደትን ጽፈው አኖሩ እንጂ ሰውን ያስቱን ዘንድ አምላካዊ ትምህርትን ያይደለ ሰይጣናዊ ድርሰትን ደረሱ። መዝሙር 50 16-22፣ ሮሜ 1 32፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 3፣ አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እና 2። በመጽሐፍ በሌለ በተነቀፈ ሃይማኖት አመኑ። ይደረግ ዘንድ ያለውን ተስፋ የለም አሉ። ይደረግ ዘንድ ባለው ተስፋ አምነውስ ቢሆን በወልደ እግዚአብሔር በፍርዱም ባመኑ ነበር። ክፉ ሕሊናንም ከመከተል ይልቅ ሐዋርያትን በመሰሉ ነበር። ሮሜ 1 ከቁጥር 21-25፣ ኤፌሶን 4 ከቁጥር 18-21፣ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 3-7። አባቶቻችን ሐዋርያት ግን እርስ በርሳቸው እየተከታተሉ በጌታችን በኢየሱስ ክርስቶስ ስም ለማስተማር በወጡ ጊዜ አንድ ሆነው እርሱ የአብ የባህሪ ልጁ እንደሆነ በሥጋም ከዳዊት ባህሪ በቤተልሔም እንደተወለደ የ30 ዓመት ጎልማሳ እንደሆነ ስለ እኛም በጳንጦሱ ሰው በጲላጦስ ዘመን እንደተሰቀለ ተናገሩ። ማቴዎስ ምዕራፍ 10 ከቁጥር 1-15፣ ከቁጥር 16-16፣ ከምዕራፍ 16 ቁጥር 16፣ ሮሜ 1 ቁጥር 3፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 13። የእግዚአብሔር የባህሪ ልጅ ሲሆን ሰው ይባላል። ዳግመኛም የአዳም ልጅ ይባላል። ሰማያዊ ሲሆን በፈቃዱ ምድራዊ ሆነ። በመለኮቱ መከራ መቀበል ሳይኖርበት ሰው በመሆኑ መከራ ተቀበለ። ፈጽሞ አንዱ በአንዱ ያደረ ነው አይባልምና ለአንዱ ለእግዚአብሔር ልጅ ሁለት አካል፣ ሁለት ገጽ፣ ሁለት ባህሪ የለውም። ዮሐንስ ምዕራፍ 3 ከቁጥር 12 እና 13፣ ዮሐንስ ምዕራፍ 5 ከቁጥር 27፣ ሮሜ ምዕራፍ 5 ከቁጥር 8-11፣ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14። አንድ አካል አንድ ባህሪ ብለው አምነውስ ቢሆን መመራመርን መከራከርን ባልወደዱም ነበር። ሁለት አካል ሁለት ባህሪ ከማለት በመራቅ አንድ አካል አንድ ባህሪ እንደሆነ በማወቅ ያለ መከራከር ሊገዙ ሊሰግዱ አንድ ባህሪ ብለው ሊያምኑ በተገባቸው ነበር። እኛ አንድ አካል አንድ ባህሪ ብለን እንደታመን አንደኛ ዮሐንስ ምዕራፍ 2 ከቁጥር 18-20። እኛ ግን የማይታመን ሰማያዊ አምላክ እንደሆነ እናውቀዋለን። ዳግመኛም በሥጋ ከዳዊት ባህሪ የተገኘ እኛ ግን የማይታመም ሰማያዊ አምላክ እንደሆነ እናውቀዋለን። ዳግመኛም በሥጋ ከዳዊት ባህሪ የተገኘ የሚታመም ምድራዊ ሰው እንደሆነ እናውቀዋለን። እንደምን ባለ ሥራ እንደምን ባለ ነገር የማይታመም ሆነ ብለን አንጠራጠር። አንድ እርሱ ብቻ አምላክ ነው፣ ሰውም ነው። ምዕራፍ የመለኮትና የትስብእት ተዋህዶ እንደምን እንደሆነ ምሳሌ በመሻት አንመራመር፣ አንሳት፣ አንጠራጠር። ተዘጋጅቶልን ካለ ከመንግሥተ ሰማያት ክብር እንዳንለይ። ዕብራውያን ምዕራፍ 2 ከቁጥር 1-4፣ ዕብራውያን ምዕራፍ 3 ከቁጥር 12 እና 19። ከሁሉ የሚበልጥ በዚች ሃይማኖት በልቡና ታምን ትድን ዘንድ ይገባል። ዳግመኛም በዚህ ሃይማኖት ትጸና ዘንድ በአርያም ያለ እግዚአብሔርን ለምነው። ከሥጋዊ ከደማዊ ከምድራዊ ፈላስፋ ይህን ልትማር ለአንተ አይገባም፣ በአርያም ካለ ከእግዚአብሔር ዘንድ ነው እንጂ። ማቴዎስ ምዕራፍ 7 ከቁጥር 7-19፣ ያዕቆብ 1:5፣
ያዕቆብ ምዕራፍ 3 15-18። እርሱ ራሱ ጌታችን ሰማያዊ አባቴ ነው እንጂ ይህን ሥጋዊ ደማዊ መምህር የገለጠልህ አይደለምና አንተ የዮና ልጅ ስምዖን ብፁዕ ነህ፣ አንተ መሠረት ነህ። በአንተ መሠረትነት ቤተ ክርስቲያንን አንጻታለሁ፣ የሲኦል አበጋዞች አጋንንትም ድል አይነሷትም ብሎ እንዲህ ተናግሯልና ማቴዎስ 16:17-19። ምዕራፍ 25 ክፍል 4። ይህ ሐዋርያዊ መምህር አትናቴዎስ የአንድነትን የሦስትነትን ጌታችን ኢየሱስ ክርስቶስ ሰው የመሆኑን ነገር በተናገረበት ድርሳኑ ዳግመኛ እንዲህ አለ። ወንድሞቻችን እኛስ እንዲህ እናምናለን። ያልተወለደ እግዚአብሔር አብ በተለየ አካሉ አንድ ነው። የተወለደ እግዚአብሔር ወልድ ዋህድ ኢየሱስ ክርስቶስም በተለየ አካሉ አንድ ነው። በወደደው የሚያድር የአብ የወልድ የስተንፋስ እግዚአብሔር መንፈስ ቅዱስም በተለየ አካሉ አንድ ነው እንላለን። ማቴዎስ 28:19፣ ዮሐንስ 1:1-18፣ ዮሐንስ 3:8-14። አብ አልተወለደም፣ ዓለም ሁሉ ሳይፈጠር ወልድን የወለደ ነው እንጂ። ወልድም ዓለም ሁሉ ሳይፈጠር ከእግዚአብሔር አብ ተወለደ። መንፈስ ቅዱስም ዓለም ሁሉ ሳይፈጠር ከእግዚአብሔር አብ ሰረጸ። አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን ሦስት አማልክት አይባሉም፣ አንድ አምላክ እንጂ። ወልድ የአብ ቀኝ እጅ ክንዱ ነው፣ መንፈስ ቅዱስም ምክሩ ነው። የሦስቱ አካላት መለኮት አንድ እንደሆነ ቅዱሳት መጻሕፍት ያስረዳሉ። እነዚህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። መለኮት አንድ ነውና ዘፍጥረት 18:1-10፣ ዘዳግም 6:4፣ መዝሙር 33:5-6፣ 118:16፣ ኢሳይያስ 53:1፣ ኤፌሶን 4:5-6፣ ዮሐንስ 15:26። የአብ የወልድ የመንፈስ ቅዱስ በየባህሪ አንድነታቸው ነው። የሦስቱ አካላት መለኮት አንድ እንደሆነ በዚህ አወቅን። የሦስቱ አካላት መለኮት አንድ ከሆነ ሦስቱ ሁሉ ያልተወለዱ ናቸው። ካልተወለደ አብ የተወለደ ወልድም ያልተወለደ ነው የሚል ሰው ቢኖር እንዲህ የሚሉስ ራሳቸውን ይጎዳሉ፣ ነገራቸውን በነገራቸው ያፈርሳሉ። ከአብ ባህሪ የተገኘ ወልድ ከራሱ የተገኘ አይደለምና አልተወለደም እንደምን ይሉታል? ነገር ግን ከሌላ ባህሪ ያልተገኘ አብ በእውነት ያልተወለደ ነው። እርሱ በወላዲነት ጸንቶ ይኖራል እንጂ ብሉየ መዋዕልነትም ገንዘቡ ነው። እኛ ግን ወልድ ካልተወለደ ከአብ ባህሪ የተገኘ ነው እንጂ ራሱ ከራሱ የተገኘ አይደለም እንላለን። ከአብ ወደ ኋላ ሳይሆን ከዘመን አስቀድሞ መኖር ገንዘቡ ነው። እነርሱ ከእኛ ጋር ይህንን እንዲመሰክሩ ዳግመኛ መንፈስ ቅዱስም ይመሰክራል። ወልድ እንደተወለደ ሥጋንም ለመዋሃድ ከእግዚአብሔር አብ እንደተሰጠን ይናገራል። ይልቁንም እርሱ አካላዊ ቃል ራሱ መሰከረ። አልተወለደም እንደምን ይባላል? ኢሳይያስ ምዕራፍ 9:6፣ ማቴዎስ 3:17፣ ዮሐንስ 1:30-39፣ ዮሐንስ 15:26፣ አንደኛ ዮሐንስ ምዕራፍ 5:9-13፣ አንደኛ ጴጥሮስ ምዕራፍ 1:1-16-18። ዳግመኛም መንፈስ ቅዱስ ከእግዚአብሔር አብ ተላከልን። ያልተወለደ አብን ከአብ የተወለደ ወልድ ነው ሊሉት አይገባም። የተወለደ ወልድና ያልተወለደ የአብ ግብሩ አንድ አይደለምና በአወላለድ ሥራ አንዱ ከአንዱ ልዩ ነው እንጂ። ጽኑ ከሃሊ ተቀዳሚ ተከታይ የሌለው ወልድ ከአንድ እግዚአብሔር አብ ተወልዷልና እርሱም በመለኮት ከአብ ጋር አንድ ነውና መለኮት የማይከፈል አንድ ሲሆን ሥላሴ በሦስት አካላት ፍጹም ነው። በሦስቱ አካላት ስም እንደማያምኑ እንደተረገሙ እንደ ፎጢኖስ እንደ መርቅልስ ሦስቱን አካላት አርዮስም እንደካደ የሦስቱን አካላት አንድ መለኮት አንክድም አናቃልልም። ግን በሚገባ የመለኮትን አንድነት እንወቅ፣ በሦስቱ አካላትም እንመን እንጂ የሦስቱ አካላት መለኮት አንድ መሆኑን ፈጽመን አንካድ። ደፍረው ይህንን የሚክዱ በሥራው ሁሉ የከፉ ናቸውና ከራሳቸው አቅንተው ሌላ ክደትን ተናገሩ። በአርያም ባለ በእግዚአብሔር አመፅን ተናገሩ። በባህሪው ወልድ ፍጡር ነው አሉ፣ ሩቅ ብእሲ ነው አሉ። መዝሙር 73:7-13፣ ሁለተኛ ጴጥሮስ ምዕራፍ 2:10-12። በቀደመ ክደታቸው ላይ ሌላ ክደትን ጨመሩ። ፍጡር ያደርጉት ዘንድ የመድኃኒታችን መለኮት ታመመ፣ ሞተ ይላሉ። የሚታመም ፍጡር ነውና፣ የማይታመም የማይሞት ግን ፈጣሪ ነውና። የማይሞተውን ፍጥረትን ሁሉ የፈጠረውን እርሱን ማን ፈጠረው? መንፈስ ቅዱስ ገልጾለት መጻሕፍትን የተማረ ከመንፈስ ቅዱስ ባገኘው እውቀትም እግዚአብሔርን የመረመረ ከቅዱሳት መጻሕፍትም ተረድቶ እግዚአብሔርን በልቡናው ያወቀው እግዚአብሔር ይታመማል፣ ይሞታል ብሎ ያስብ ዘንድ ፈጽሞ አይደፍርም።
ይህንንም ነገር ይሰማ ዘንድ አይደፍርም። ዮሐንስ ምዕራፍ 5 ከቁጥር 39፣ አንደኛ ቆሮንቶስ ምዕራፍ 2 ከ14 እስከ 16፣ ዮሐንስ 16 ቁጥር 12 እስከ 16፣ ኢሳይያስ ምዕራፍ 34 ቁጥር 16። ሁሉን የፈጠረ እግዚአብሔርን አምላክ አይደለም ሊሉት፣ ሕይወትንስ ሕይወት አይደለም ሊሉት እንደምን ይቻላል? እንደ ወንጌል ትምህርት ግን የማይሞተውን ሞተ ሊሉት ይገባል። በዚህም አነጋገር በመለኮቱ ሕማም ሞት የሌለበት በእግዚአብሔር በነሳው ሥጋው ታመመ ሞተ ይባላል። በምን ሕማም የሌለበት እውነተኛ የባሕርይ አምላክ እውነተኛ ብርሃን የእግዚአብሔር አብ ኃይሉ የሚሆን ለሕማም ለሞት የማይደፈር እርሱን መናፍቃን በክደታቸው እንደ ሰው በግድ ታመመ ደከመ ሞተ እንደምን ይሉታል? ለሞቱ ሰዎች ሕይወትን የሰጠውን ሙታንን ያስነሳውን ያልነበሩትን ካለመኖር ወደ መኖር አምጥቶ ያስገኛቸውን ታመመ ሞተ እንደምን ይሉታል? በሕያው እግዚአብሔር ላይ ደፍረው ይህንን ነገር እንደምን ይናገራሉ? እርሱ ሕይወት ትንሣኤ ነው። እርሱ የእግዚአብሔር ኃይሉ ነው። ከባሕሪው ሳይለወጥ ከእመቤታችን ነፍስን ሥጋን ነስቶ ሰው የሆነ እርሱ እንደኛ በላ ጠጣ። ከኛ በነሳው በሰው ባህሪ ሰው ሆኖ ታመመ፣ ተሰቀለ፣ ሞተ እንጂ እርሱ የባሕርይ አምላክ ሲሆን ሰው ሆነ። ዮሐንስ 1 ቁጥር 1 እስከ 18፣ ዕብራውያን 1 ከቁጥር 2 እስከ 6፣ ፊልጵስዩስ ምዕራፍ 2 ከ5 እስከ 10፣ ማቴዎስ 14 11 ከቁጥር 19። ከባሕሪው ከተለወጠማ ወደ ገነት መግባትን ለፈያታዊ እንደምን ባበሰረው ነበር። በመለኮቱ በሥራውም ሁሉ የሚታመም የሚሞት ከሆነ ሥጋውን ከሙታን ለይቶ እንደምን አስነሳ? ሉቃስ 23 ቁጥር 43፣ ምዕራፍ 24 ቁጥር 5፣ ዮሐንስ 10 ቁጥር 17 እስከ 19። ለእግዚአብሔር ቃልስ ይቅርና ሥጋን ለለበሱ ለሚሞቱ ሰዎችስ እንኳን የማይሞት ሕማምን ድል የሚነሱበት ባሕርይ አላቸው። በተዋህደው ሥጋ ታመመ ሞተ እንጂ ከእኛ በነሳው ሥጋ ሞተ በማለት ፈንታ እግዚአብሔር አምላካችንን ሥጋ በሌለው ባሕርይ ታመመ ሞተ ይሉት ዘንድ ይህን የመሰለ ክደት ምን ክደት አለ? መለኮት የማይታመም የማይሞት ሲሆን ሕማምን ሞትን ለመለኮት ሰጥተው ተናገሩ። ግን እርሱ የታመመ የሞተ በነሳው ሥጋ ነው። ወልድ በመለኮቱ አይታመምም አይሞትም ሊሉ ይገባል። ከሥጋ ሳይለይ ከአብ ጋር አንድ ነው እንጂ በሥጋም ቢሆን ከትንሣኤ በኋላ የማይታመም የማይሞት ሆነ። ያለመለየት እግዚአብሔር ቃል አንድ አካል አንድ ባሕርይ ነውና ለእኛ ብሎ ለራሱ በሠራው ሥርዓት ፍለጋውን እንከተል ዘንድ አብነት ሆኖናልና። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21፣ ምዕራፍ 21 ቁጥር 25። የስንዴ ቅንጣት በምድር ላይ ከወደቀች ከሞተች ብዙ ፍሬ እንድታፈራ እንደ ሥርዓቱ የሰውነትን ሥራ ድል እንዲነሳ ዘንድ የተገደለ እርሱ እንዲህ ነህ። ሥጋ የሰውነትን ሥራ እጅ እንዲነሳ ነገሩ የታወቀ ነው። የማይታመም እርሱ የሰውን ሕማም ታመመ፣ የማይሞት እርሱ ሞትን ድል የነሳ ነው። ዮሐንስ 12 ቁጥር 24 እና 25፣ ዕብራውያን 4 ቁጥር 14 እስከ 16። የሰው ልቡ ሕይወቱ ነው። ይኸውም ሥጋውን ከተዋሃደች ከነፍሱ ጋር አንድ ነው። በአእምሮ ያለ ሰው ብዙ ይበረታታል። ከአዳም የመጣውን በሥጋ ያለ ሕማምንም ድል ይነሳል። የመላእክት ጌታ የሚሆን እግዚአብሔር ነፍስ ገንዘቡ የምትሆን ሥጋን ስለተዋሃደ ከሥጋ ጋራም አንድ አካል አንድ ባሕርይ ስለሆነ ሰውም ሆኖ ስለታየ በባሕርይ መለኮቱ ታመመ ሞተ ተብሎ እንደምን ይነገራል? እንዲህ ካለ ሥራ ወገን ሊነገርለት አይገባም። እንዲህ ብሎ ለሚያምን ወዮለት፣ እጅግ ጽኑ ክደት ነውና። ነገር ግን በባሕርይ መለኮቱ ሕማም ሞት ሳይኖርበት በዘመኑ ሁሉ ሕማምን ሞትን ድል የሚነሳ ነው። የማይታመም እርሱ ብቻ ነውና የሚታመም ሥጋን በመዋሃዱ ያለመለየት አንድ አካል አንድ ባሕርይ ቢሆንም በመለኮቱ ግን ለዘላለም ሕማምን ሞትን ድል የሚነሳ ነው። ሕማም ሞት የለበትም። በባሕርይ መለኮቱ የማይታመም የማይሞት ነው። እንደ ተጻፈ ሥጋን ነስቶ ሰው ቢሆን እርሱስ ሕማምን ሞትን ድል የሚነሳ ነው። ያልፋል ይለወጣል በማይባል ባሕርይ ለዘላለሙ ጸንቶ ይኖራል። በኋላ ዘመን በተለየ አካሉ ሥጋን የተዋሃደ እርሱ ነው። ዮሐንስ 1 ከቁጥር 1 እስከ 14፣ ገላትያ 4:4። ዓለም ሳይፈጠር በሁሉ በምልአት የነበረ ነው። እርሱ ሁሉን ይጠብቃል። መላእክትን ከመፍጠሩ አስቀድሞ የአባቱ የእግዚአብሔር ጌትነት ገንዘቡ ነው። በማይለወጥ ባሕርይው ጸንቶ የሚኖር እርሱ ነው። ለእርሱ ከቸር አባቱ ከመንፈስ ቅዱስም ጋር ክብር ይግባው። ሦስቱ በሥራ ሁሉ አንድ ናቸው። ፍጡር አይደለም፣ አይለወጥም፣ ጥንት ፍጻሜ የለውም። በአካል በገጽ በመልክ ሦስት ሲሆን በባሕርይ አንድ አምላክ ነው።
ከዚህ መጥቶ ሌላ ሃይማኖት የሚያስብ ቢኖር ለዘላለም የተለየ የተወገዘ ይሁን። ሰው የሆነው እግዚአብሔር ቃል እንደሆነ ከቅድስት ድንግል ማርያም በቤተልሔም በተወለደው የማያምን ቢኖር በቃላችን በእውነት የተለየ ይሁን። ሰውን ሁሉ ይልቁንም ያመኑበትን ያዳነ ነውና እግዚአብሔር ቃል ጌታችን ኢየሱስ ክርስቶስ የባሕርይ አምላክ የማይለወጥ የዘላለም ሕይወት ነው። ዮሐንስ ምዕራፍ 4 ከቁጥር 42፣ ገላትያ 1 ከ8 እስከ 10፣ አንደኛ ጢሞቴዎስ ምዕራፍ 4 እስከ ቁጥር 10። የእግዚአብሔር አብ ቃል ነው። ለወልድ ዋህድ ልንናገረው የማይቻልን ልደትን ከመላእክት ሁሉ መፈጠር አስቀድሞ የወለደው የአብ ባሕርይ የሚሆን ባሕርይ ገንዘቡ ነው። ኢሳይያስ ልደቱን ያውቅ ዘንድ ማንም አይችልም እንዳለ ኢሳይያስ ምዕራፍ 53 ከቁጥር 7 እና 8፣ ግብረ ሐዋርያት ከቁጥር 8 ምዕራፍ 8 ከቁጥር 33። በዚህ ዓለም በሚመጣውም ዓለም የሚታየውን የማይታየውን ሁሉ ካለመኖር ወደ መኖር እግዚአብሔር አብ የፈጠረበት ቃሉ እርሱ ነው። ከተፈጠረውም ፍጥረት ሁሉ ያለ እርሱ ምንም የተፈጠረ የለም። መዝሙር 33 ምዕራፍ 33 ቁጥር 6፣ ዮሐንስ ምዕራፍ 1 ቁጥር 4፣ ቆላሲስ ምዕራፍ 1 ቁጥር 15 እስከ 17፣ ዕብራውያን 1 ከቁጥር 2 እስከ 14። ከጥንት ጀምሮ የሰውን ነፍስ የሚጎዳ የዲያብሎስን ስልጣን ያጠፋ ዘንድ የፈጠረውን ዓለም ለማዳን በኋላ ዘመን እግዚአብሔር አብ የላከው ቃሉ ይህ ነው። ዮሐንስ ምዕራፍ 8 ቁጥር 45፣ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 እስከ 10። ሥጋ ያልነበረው እግዚአብሔር ቃል ወደኛ መጥቶ በፈቃዱ ከቅድስት ድንግል ማርያም ነፍስ ዕውቀት ያለው ሥጋን ተዋሃደ። የድንግልናዋን ምልክት ሳይለውጥ ለሰው የሚገባ ልደትን ተወለደ። በጨርቅ ጠቅልለው በበረት አስተኙት። ኢሳይያስ 7 ቁጥር 14፣ ሉቃስ 2 ቁጥር 1 እስከ 11፣ ማቴዎስ 1 ቁጥር 18 እስከ 25። በሰማይ ያሉ መላእክት ሁሉ ያመሰገኑት ይህ ነው። በሥጋ የአዳምን ባሕርይ ገንዘብ ያደረገ አምላክ ነው። የሰውነትን ሥራ ሠራ። እሺ በጀ ብሎ ሰውነቱን ለሞት እስከ መስጠት ደረሰ። ሞቱን በመስቀል የተደረገው ነው። ሉቃስ 2 ቁጥር 1 እስከ 20፣ ፊልጵስዩስ 2 ቁጥር 5 እስከ 11፣ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16። በሥጋ የሞተ የክብር ባለቤት ይህ ነው። በሞቱ ሞትን ያጠፋ ትንሣኤን እንድትገለጥ ያደረጋት በሥልጣኑ ሰውነቱን ለሰው ሁሉ መድኃኒት ያደረገ እርሱ ነው። አንደኛ ቆሮንቶስ ምዕራፍ 2 ከ7 እስከ 10፣ ከምዕራፍ 15 ቁጥር 54 እስከ 57፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 እና 15፣ ኤፌሶን ምዕራፍ 3 ቁጥር 9። ሞትን ያጠፋው ከሙታን ተለይቶ በመነሳቱ የሞት ስልጣን የነበረው ዲያብሎስን የሻረው እርሱ ነው። ሰው የሆነ በሰው ባሕርይ የተገለጠ አምላክ ነው። እግዚአብሔር ያደረበት ሩቅ ብእሲ አይደለም። ሰው የሆነ አምላክ ነው እንጂ ፈጽሞ ለዘላለሙ በእውነት ምስጋና ይገባዋል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 እስከ 16፣ ምዕራፍ 26 ክፍል 5። ይህ ቅዱስ አባት ሐዋርያዊ አትናቴዎስ የጸናች ሃይማኖትን በተናገረበት መጽሐፍ ዳግመኛ እንዲህ አለ። በእውነት ለእግዚአብሔር አብ ምስጋና ይገባል። በመለኮት አንድ በሚሆን በሦስትነቱ እናምናለን። ጌታችን ኢየሱስ ክርስቶስም ሰው የሆነ አምላክ ነው። አምላክ ያደረበት ሩቅ ብእሲ አይደለም። ከባሕርይ መለኮት እንደተገኘ ሆኖ ሥጋ ለቃል ሁለተኛ አልሆነም። ከእመቤታችን ከቅድስት ድንግል ማርያም ተገኘ እንጂ በሕማሙ ጊዜ በመለኮቱ አልታመመም፣ በሥጋው ነው እንጂ። አብ በአካሉ በገጹ በመልኩ ያለ ነውና፣ ወልድም እንዲሁ በአካሉ በገጹ በመልኩ ያለ ነውና፣ መንፈስ ቅዱስም እንዲሁ በአካሉ በገጹ በመልኩ ያለ ነውና፣ እንደ ሰውም አይወሰኑም፣ አምላክነት ያለው አካላት ናቸውና። በአካል 3 በባሕርይ አንድ ብሎ ይህን ሃይማኖት የማያምን እንዲህ እኛ እንደወሰንነው አድርጎ ሃይማኖትን የማይጽፍ ቢኖር ሐዋርያት ያስተማሯት ቅድስት ቤተ ክርስቲያን ታወግዘዋለች። ክፍል 6። ዳግመኛም በነሳው ሥጋ ሰው የሆነ እግዚአብሔር ቃል አንድ አካል አንድ ባሕርይ እንደሆነ አምነን እንናገር ዘንድ ይገባናል አለ። ይህንንም የማያምን ሰው ሁሉ የእግዚአብሔር ተጋፊ የምእመናን ባላጋራቸው ነው። ክፍል 7። ዳግመኛም ይህ ቅዱስ ሐዋርያዊ አትናቴዎስ ጌታችን ኢየሱስ ክርስቶስ የተቀበለውን መከራ በመለኮቱ እንዳይደለ ዳግመኛም
እንዳይታመም ቅዱሳት መጻሕፍት የተናገሩትን በሥራው ሁሉ ልናውቅ ይገባናል አለ። እግዚአብሔር ቃል ነውና። ዮሐንስ ምዕራፍ 1 ከ1 እስከ 14። ሰው በመሆኑ መከራን ተቀበለ እንጂ ለዘላለሙ ሥጋን ተዋህዶ ይኖራል። ክፍል 8። ዳግመኛም ለወልድ ዋሕድ አንዱ የሚሰገድለት አንዱ የማይሰገድለት የተለዩ ሁለት ባሕርያት ሁለት አካላት የሉትም አለ። ዳግመኛ ሥጋ የሌለው ቃልና ሥጋ አንድ አካል አንድ ባሕሪ አንድ ገጽ በመሆን እንደ ተዋህዱ ተናገረ። ሰው የሆነ አምላክ እርሱ ብቻ ነው፣ ፈጽሞ መለወጥ የሌለበት እርሱ ብቻ ነው። እግዚአብሔር ቃል አንድ ገጽ አንድ አካል አንድ ባሕሪ አንድ ግብር በመሆን ሥጋን ተዋህደ እንጂ። ክፍል 9። ዳግመኛም ጌታችን ነፍሱን ከሥጋው ስለመለየቱ ወደ ሲኦልም ስለመውረዱ ነፍሳትን ስለማውጣቱ እንዲህ አለ። ፀሐይ ብርሃኑን ነሳ፣ ጨረቃ ጨለመ፣ ከዋክብትም በከበረ ስቅለቱ ጊዜ ለመናፍቃን እንዳያበሩ ብርሃናቸውን ነሱ። ጨረቃም በምልአት ሳለ አላበራም። ፀሐይ ብርሃኑን በነሳ ጊዜ ፍጡራን ሁሉ በጨለማ ተያዙ። የፈጠራቸው ፈጣሪያቸው እንደ ሌባ እንደ ወንበዴ በእንጨት ተሰቅሎ እንዳያዩ ቀኑ ጨለመ። ባለሟሉ መልአክም አላውያንን ያጠፋቸው ዘንድ ሰይፉን በእጁ መዞ ይዞ ከመላእክት መካከል ወጣ። የክርስቶስም ቸርነቱ በከለከላቸው ጊዜ ያ መልአክ የቤተ መቅደሱን መጋረጃ በሰይፉ መታው፣ ቀደደው፣ ከላይ እስከታችም ከሁለት አደረገው። መላእክትም ሁሉ ከሰማይ ሆነው እርሱን አይተው በአንድነት ሲቆጡ የአብ ምሕረቱ የወልድ ትዕግስቱ የመንፈስ ቅዱስ ቸርነቱ ከለከለቻቸው። ፀሐይ ብርሃኑን ነሳ፣ ዓለምን በጨለማ ተይዞ ሲድበሰበስ ተወው። ይህ ሁሉ ጌታችን ኢየሱስ ክርስቶስ ነፍሱን ከሥጋው ከመለየቱ አስቀድሞ ተደረገ። ነፍሱን ከሥጋው በለየ ጊዜ ያን ጊዜ በሲኦል ፈጥኖ ብርሃን ታየ። ጌታችን በአካለ ሥጋ ያይደለ በአካለ ነፍስ ወደ ሲኦል ሄደ። መዝሙር 74 ከቁጥር 12 እስከ 16፣ አንደኛ ጴጥሮስ ምዕራፍ 3 ከ18 እስከ 20። ሲኦል ተነዋወጠች፣ መሠረቶቿም እፈርስ አሉ። ምድርን ያለ ጊዜዋ እንዳታልፍ አጸናት። ደሙን በምድር ላይ አፈሰሰ፣ ከህልፈት ጠበቃት፣ በእርሷ ያለውን ሁሉ ጠበቀ። ቆላስይስ 1 ቁጥር 30። ስለ ፍጥረት ሁሉ ሥጋን በመስቀል ላይ እንደተሰቀለ ተወው። ነፍሱ ግን ወደ ሲኦል ወርዳ ከዚያ ተግዘው የነበሩ ነፍሳትን አዳነች። ሲኦልንም በዘበዘች፣ ፍጥረትንም ሁሉ ገንዘብ አደረገች። ሥጋውን በመቃብር ያሉ ሙታንን አስነሳ። ነፍሱም በሲኦል ተግዘው የነበሩ ነፍሳትን ፈታች። በዚያችም ሰዓት የጌታችን ሥጋው በመስቀል ላይ ተሰቅሎ ሳለ መቃብራት ተከፈቱ። ገሃነምን የሚጠብቁ አጋንንትም ባዩት ጊዜ ሸሹ። የመዳብ ደጆች ተሰበሩ። ሊቃነ አጋንንት ሰራዊት አጋንንት ድል ተነሱ። የብረት ቁልፎቿም ተቀጠቀጡ። ፍዳ መርገም ጠፋ። ቅድስት ነፍሱ በሲኦል ተግዘው የነበሩ የጻድቃንን ነፍሳት ፈታች። መዝሙረ ዳዊት 107 መዝሙረ ዳዊት 107 ከቁጥር 8 እስከ 20፣ ማቴዎስ ምዕራፍ 27 ከቁጥር 50 እስከ 53፣ አንደኛ ጴጥሮስ ምዕራፍ 3 ከ18 እስከ 20። ከቸር አባቱ ከእርሱ ጋር አንድ ከሚሆን ከመንፈስ ቅዱስ ጋር ለጌታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው ዛሬም ዘወትርም ለዘላለም አሜን። ምዕራፍ 27 ክፍል 10። ይህ የከበረ ሐዋርያዊ አትናቴዎስ ጌታችን ሰው መሆኑን ነገር በተናገረበት መጽሐፉ ዳግመኛ እንዲህ አለ። ፍጥረት ሁሉ ሳይፈጠር ከአብ በተወለደ በዘመኑ ሁሉ ከእርሱ ሁሉና ባልተለየ ዳግመኛ እኛን ለማዳን በኋላ ዘመን ከቅድስት ድንግል ማርያም በሥጋ በተወለደ በእግዚአብሔር አብ ልጅ እናምናለን። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከድንግልም ተወለደ ያለውን ከሐዋርያት ከቅዱስ ጳውሎስ እንደተማርን ይህ አንዱ በመለኮት የእግዚአብሔር ልጅ ነው፣ በሥጋ የአዳም ልጅ ነው። ይህ አንዱ ወልድ ለአንዱ የምንሰግድለት ለአንዱ የማንሰግድለት በሁለት ባሕሪ ያለ አይደለም። ሰው የሆነ አንዱ የእግዚአብሔር ቃል ባሕሪ አንድ ነው እንጂ ከሥጋውም ሳንለይ አንዲት ስግደትን እንሰግድለታለን። ክፍል 11። ዳግመኛም ሕይወት መድኃኒት የምትሆን የሕማሙን ነገር በተናገረበት መጽሐፉ እንዲህ አለ። ተሰቀለ፣ ድህነትን ሰጠን፣ በሞቱም ሙታንን ሁሉ አዳነ። ኤፌሶን ምዕራፍ 2 ከ5 እና 6። አሁንም በተዋህዶ ሰው የሆነ አምላክ እንደሆነ ሰምተህ እወቅ። አምላክ ብቻ ከሆነማ እንደምን በታመመ ነበር? ወይስ እንደምን በሰቀሉት ነበር? ወይስ እንደምን በሞተ ነበር? ይህ ሥራ ወይም ሕማም ሞት ከእግዚአብሔር የራቀ ነውና። ዘዳግም ምዕራፍ 32 ቁጥር 49 እና 40። ሰው ብቻ ከሆነ በታመመ በሞተ ጊዜ ሞትን እንደምን ድል በነሳው ነበር? ሌሎችንስ በነፍስ በሥጋ እንደምን ባዳነ ነበር? ይህ ከሰው ኃይል በላይ ነውና። አንደኛ ቆሮንቶስ ምዕራፍ 5 ከ13፣ ዕብራውያን ምዕራፍ 5 ቁጥር 1 እስከ 4።
እርሱ ታሞ ሞቶ ፍጥረቱን አዳነ፣ ሞትንም ድል ነሳ። ሰው የሆነ አምላክ ነውና ሉቃስ 24 ቁጥር 5፣ ዮሐንስ 5 ቁጥር 26 እና 27፣ ሮሜ ምዕራፍ 8 ቁጥር 3 እና 4። ዳግመኛም ለአካለ መለኮት ሕጸጽ ኖሮበት ሥጋ ምልአት የሆነው አይደለም። መለኮት በአካልም በክብርም ፍጹም ነው እንጂ ሕጸጽ ላለበት ሁሉ ፍጹምነትን ይሰጣል እንጂ አለ። ሥጋንም ቢዋሃድ ከእርሱ ጋር አንድ አካል አንድ ባህሪ ሆነ። ከምንም ምን የማይሻ መለኮት በሚሻ ሥጋ እርሱ ብቻ ራሱን ለሕማም ለሞት አሳልፎ ሰጠ። መዝሙር 40 ቁጥር 7፣ ዮሐንስ 10 ቁጥር 17፣ ዕብራውያን 9 ቁጥር 23፣ ዕብራውያን 10 ቁጥር 1 እስከ 9። ክፍል 12። ዳግመኛም የአንድነትን የሦስትነትን ነገር በተናገረበት በሦስተኛው አንቀጽ የአርዮስን ወገኖች ሲያሳፍር እንዲህ አለ። ሰው ባልሆነ አካል የሦስትነት ሥራ አይሠራም። ሥጋን ከእርሷ የነሳ ቅድስት ድንግል ማርያም ሞት የሚስማማት ስለሆነች ሞት የሚስማማውን ሥጋ ተዋህዷልና ነው እንጂ። ስለዚህም የተቀበለው ልቅሶ፣ ሕማም፣ ሞት ከድንግል የነሳው የሥጋ ገንዘብ ነው እንል ዘንድ እንወዳለን። አዘነ አለቀሰ ሲል ብትሰማ ያዘነ ያለቀሰ አምላክ ቃል እንደሆነ አታስብ። ይህ ሁሉ ሥጋ በመሆኑ ነው እንጂ። ክፍል 13። ዳግመኛም ሰው የሆነውን ነገር በተናገረበት አንቀጽ እንዲህ አለ። እኛስ በመለኮት የእግዚአብሔር ልጅ በሥጋ የአዳም ልጅ እንደሆነ እናምናለን። ይህ ወልድ ለአንዱ የምንሰግድለት ለአንዱ የማንሰግድለት ሁለት ባህሪ ነው የምንል አይደለም። ሰው የሆነ የእግዚአብሔር ቃል ባህሪ አንድ ነው እንጂ ከሥጋው ጋር አዋህደን አንዲት ስግደትን እንሰግድለታለን እንጂ። ምዕራፍ 28 ክፍል 14። መከራ የተቀበለ ይህ ቅዱስ ሐዋርያዊ አትናቴዎስ ከሹመቱ አስወጥቶ ካሳደደው ስደት በመለሰው ጊዜ የንጉሥ ቆስጠንጢኖስ ልጅ ቆስጠንጢኖስን ባዘዘው በ12ቱ ትእዛዛት ዳግመኛ እንዲህ አለ። ነገር ጀመረ። ንጉሥ ሆይ የእኔን ነገር ስማ አለው። ሥላሴ ያልተፈጠሩ እንደሆኑ ለማስረዳት በኒቅያ የተሰበሰቡ ንጹሐን አባቶች ስላጸኗት የቀናች ሃይማኖት እስክታሳድደኝ የከበሩ ማኅበረ ኤጲስቆጶሳትንም ከእኔ ጋር እስክታግዛቸው ድረስ ያገበረህ ስለ ወዳጁ ስለ ከሃዲው አርዮስ ያሳዘነኝን የባለሟልህን የአውሳቢዮስን ነገር ተቀብለህብኝ ነበርና በትዕቢቱ የሚመካ ያ ወዴት አለ? በዘመናዊነቱ ሳለ ከወገኖቹ እንደ ፈርዖን እግዚአብሔር በጥልቅ ባሕር ያሰጠመው አይደለምን? ዘጸአት 15 ቁጥር 1 እስከ 10፣ ሮሜ ምዕራፍ 9 ቁጥር 17 እስከ 23። ፍጽምት በምትሆን በቀናች ሃይማኖት ጸንቼ በጌታችን በኢየሱስ ክርስቶስ ማመንን እነግርህ ዘንድ ንጉሥ ሆይ አሁንም ነገሬን ስማ። የሚታየውን የማይታየውን ሰማይን ምድርን ፈጠረ። አንድ አምላክ በሚሆን በአብ እናምናለን። ከባሕሪ አምላክ በተገኘ የባሕሪ አምላክ፣ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን፣ ከሚያድን አብ የተገኘ አዳኝ በሚሆን ተቀዳሚ ተከታይ በሌለው በአንድ በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ እናምናለን። ሁሉን የሚመላ ሁሉን የሚቃኝ ሁሉን ያለ ሳይታይ በሁሉ የሚያድር የአብ የወልድ እስትንፋስ በሚሆን በሚያድን በመንፈስ ቅዱስም እናምናለን። ማቴዎስ 28 ቁጥር 19 እና 20፣ ዮሐንስ 1 ቁጥር 39። ንጉሥ ሆይ ዳግመኛም ጌታችን ኢየሱስ ክርስቶስ ፍጡር እንዳይደለ እናምናለን። ክርስቶስ ፍጡር ነው የሚል የከሃዲ የአርዮስን የረከሰች ሃይማኖቱን እናወግዛለን። እኛ ግን ቃል ከአብ ባህሪ የተገኘ የባህሪ አምላክ እንደሆነ በጊዜውም ሁሉ ወልድ ዋህድ ከአብ ጋር አስቀድሞ የነበረ እንደሆነ እርሱ ከአብ ጋር ያልነበረበት ዘመን እንደሌለ እናምናለን። መንፈስ ቅዱስም እንደ ወልድ ቅድመ ዓለም የነበረ እንደሆነ እናምናለን። አብ ከባህሪ በተገኘ በቃሉ ፈቃዳቸው በሚሆን በመንፈስ ቅዱስም ፍጡራን ሊያውቁት በማይቻላቸው ሥራ ፍጥረቱን ሁሉ ፈጠረ። ዘፍጥረት 1 እስከ ቁጥር 27፣ መዝሙር 33 ቁጥር 5 እስከ 11፣ ዕብራውያን 1 ቁጥር 1 እስከ 14። ዳግመኛ በባህሪ አንድ እንደሆኑ በሦስቱ እናምናለን። እሊህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። አብ የሚያድን ነው፣ ወልድም የሚያድን ነው፣ መንፈስ ቅዱስም የሚያድን ነው። አንድ ሲሆኑ ሦስት ናቸው። ሦስት ሲሆኑ በባህሪ በመለኮት በክብር በመመስገን በሥልጣን ፍጡራንንም ሁሉ በመፍጠር በፈቃድ ኃጢአትን ይቅር በማለት በማትለወጥ ዕውቀት በረከትን በመስጠት አንድ ናቸው። ይህ ሦስትነት በገጽ በአካል በመልክ ቀዳማዊ ነው። አብን እናውቀዋለን። አብ በገጹ በአካሉ በመልኩ ያለ ፍጹም የባህሪ አምላክ እንደሆነ ነገር ግን አይመረመርም፣ መጻሕፍት እንደመሰከሩ። ወልድን እናውቀዋለን። ወልድ በገጹ በአካሉ በመልኩ ያለ ፍጹም የባህሪ አምላክ እንደሆነ ከአብ ባህሪ የተገኘ ነው።
ስለ አብ የተናገርነው ሁሉ ገንዘቡ ነው። ያለ እርሱ ሌላ አባትን አያውቅም። ሦስቱ አካል አንዱ አካል በአካሉ በመልኩ በሁሉ ፍጹም ነው። መንፈስ ቅዱስን እናውቀዋለን። መንፈስ ቅዱስ እንደ አብ እንደ ወልድ እንደ ባህሪያቸው ገናንነት በገጹ በአካሉ በመልኩ ያለ ፍጹም የባህሪ አምላክ እንደሆነ ዳግመኛም ከሰው ባህሪ በነሳው በሥጋ ሥርዓት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም እናምናለን። በኋላ ዘመን ሰውን ለማዳን እንደመጣ ያለ ዘርአ ብእሲ ያለ ኃጢአት ከዚች ንጽሕት ድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው እንደሆነ እናምናለን። ከዳዊት ከአብርሃም ከቀደመ ሰው ከአዳም ባህሪ ሥጋን ነሳ። አምላክ ቃል አምላክነት ገንዘቡ በሚሆን በአንድ ባህሪ በአንድ አካል ከቅድስት ድንግል ማርያም ማኅፀን የነሳውን ሥጋ ተዋሃደ። ሮሜ ምዕራፍ 1 ቁጥር 3፣ ምዕራፍ 9 ቁጥር 5 እስከ 9፣ ገላትያ ምዕራፍ 3 ከቁጥር 15 እስከ 17፣ ዕብራውያን ምዕራፍ 2 ከቁጥር 16። አይመረመርም፣ ከነበረበት ከጌትነቱ ክብር አይለወጥም። በድንግል ማኅፀን ሳለ በባህሪ የማይወሰን እርሱ ሕፃን ሆኖ ተወለደ። ከንጽሕት ድንግል ማርያም ጡትም ወተትን ጠባ። ሰው እንደመሆኑ በዚሁ ዓለም ኖረ። ማቴዎስ 1 ቁጥር 18 እስከ 25፣ ማቴዎስ 4 ቁጥር 17 እስከ 25፣ ሉቃስ 2 ቁጥር 1 እስከ 20፣ ምዕራፍ ሉቃስ 4 ከ16 እስከ 31፣ ሉቃስ 11 ከቁጥር 27 እስከ 29። ወዶ በሥጋ ሞተ። ስለኛ ከሞተበት ሥጋ ጋር አንድ አካል አንድ ባህሪ ሆኖ ስለኛ ባፈሰሰው አምላካዊ ደሙ እስኪያድነን ደርሶ ይህ ሁሉ ሲሆን ካለበቱ ከማይመረመር ከጌትነቱ ክብር አልተለወጠም። በመለኮት ባህሪም የማይመረመር ነው። ድንግል ወንድ ሳታውቅ ሊዋሃደው በፈጠረው ሥጋ የጸነሰችውን ወለደች። ያለ ኃጢአት ያለ ምጥ ወለደችው። የአራስነት ግብር አላገኛትም። ያለ ድካም ያለ መታከት አሳደገችው። ያለ ድካም አጠበችው። በሥጋ በሚገባ ሕግ ምን አበላው ምን አለብሰው ሳትል አሳደገችው። ከአብ ባህሪ የተገኘ ወዶ ሥጋን የተዋሃደ አምላክ ቃል ከአብ ከመንፈስ ቅዱስ ጋር አንድ ከሚሆን ከልዑል ባህሪ መለኮቱ የማይለወጥ የማይመረመር የአብ ቃል እንደሆነ ሳትጠራጠር አመነች። ሉቃስ 1 ቁጥር 38። ዳግመኛም የሞቱ የጻድቃንንና የኃጥአንን መነሳት እናምናለን። ሁሉም አካል ሳይጎድላቸው ይነሳሉ። ክፉውንም ቢሆን በጎውንም ቢሆን ከፈጣሪያቸው ይቀበላሉ። መዝሙር 62 ቁጥር 12፣ ማቴዎስ 25 ቁጥር 31 እስከ 41፣ ሮሜ 2 ቁጥር 6፣ ሮሜ 14 ቁጥር 9፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10። ዳግመኛም የሚያድን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋ ደም እንደሆነ በከበረ ቁርባን እናምናለን። ቄሱ ሳያከብረው ኅብስትና ወይን የነበረ ቄሱ ባከበረው ጊዜ መንፈስ ቅዱስ በላዩ ይወርዳል። ኅብስት ከመሆን የወልደ እግዚአብሔር ቃል አማናዊ ሥጋ ወደ መሆን ይለወጣል። ወይኑም እንዲሁ ወይን ከመሆን የእግዚአብሔር የባህሪ ልጁ አካላዊ ደም አምላካዊ ደም ወደ መሆን ይለወጣል። ከሥጋው ጋር አንድ ሆኖ መዝሙር 4 ቁጥር 7፣ ማቴዎስ 26 ቁጥር 26 እስከ 30፣ ዮሐንስ 6 ቁጥር 26 እስከ 67፣ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 እስከ 17፣ አንደኛ ቆሮንቶስ ምዕራፍ 11 23 እስከ 32። ዳግመኛም ከመንፈስ ቅዱስ በተገኘች ዳግም ልደት በምትሆን በአንዲት ጥምቀት እናምናለን። ሰውን በልደት አዲስ የሚያደርገውን መድኃኒታችን ሰው ሆኖ በዚህ ዓለም በታየ ጊዜ በዮርዳኖስ ወንዝ የተገለጠልኝ ማቴዎስ ምዕራፍ 3 ቁጥር 13 ከ17፣ ዮሐንስ 1 11 እስከ 13፣ ዮሐንስ ቁጥር 3 ምዕራፍ 3 ከቁጥር 3 ከ9፣ ቲቶ ምዕራፍ 3 ቁጥር 4 እስከ 7፣ ዮሐንስ ምዕራፍ 5 ቁጥር 5 እስከ 8። ዳግመኛም የጌታችንን ሁለተኛ መምጣት እናምናለን። ከሰው ባህሪ የነሳውን ሥጋ ተዋህዶ ወደ ሰማይ እንዳረገ በባህሪ ክብሩ በአብ ሪና እንዳኖረው ሕያው የሚሆን የእግዚአብሔር ቃል ያለመለየት በተዋህደው ለእርሱ በአንድ ባህሪ ፍጹም አካሉ ባደረገው ክበበ ትስብእት እንዲሁ ይመጣል። ማቴዎስ 25 ቁጥር 31 እስከ 41፣ ማርቆስ 16 ቁጥር 19፣ ግብረ ሐዋርያት ምዕራፍ 1 ከ9 እስከ 11። በዚህ ዓለም ሳለ ስለ እኛ በመስቀል ላይ ወርዶ በሥጋው የተቀበለው የሕማም ምልክትም በአንዲት መንግሥትና በማይመረመር በአንድ አገዛዝ ቅድመ ዓለም የነበረ ወልድ ዋህድ በአንድ ባህሪ በአንድ መለኮት በአንድ አካል የባህሪ አምላክ ባደረገው በሥጋው ተገልጦ ይታያል። ራእይ ዮሐንስ ምዕራፍ 1 ከቁጥር 6 እስከ 9፣ ዮሐንስ 19 ቁጥር 37፣ ዘካርያስ 12 ቁጥር 10።
ኃይል ባለው ስልጣን በጌትነት ዙፋኑ ሲገለጥ እሳታውያን ረቂቃን ኃያላን የሚሆኑ ቅዱሳን መላእክት ተከትለውት ይመጣሉ። አሕዛብም ሁሉ ከፊቱ ይሰበሰባሉ። በጎም ክፉም ቢሆን ለሁሉ እንደ ሥራው ይከፍለዋል። መዝሙር 104 ቁጥር 4፣ ዳንኤል ምዕራፍ 7 ቁጥር 13፣ ማቴዎስ 24 ቁጥር 23 እስከ 31፣ ማቴዎስ 25 ቁጥር 31 እስከ 41፣ አንደኛ ተሰሎንቄ ምዕራፍ 3 ቁጥር 13፣ ይሁዳ ምዕራፍ 1 ቁጥር 15። ዳግመኛም ሐዋርያት በሰበሰቧት መንፈስ ቅዱስ አድሮ በተናገረባት እኛም ባመንባት በከበረች በአንዲት ቤተክርስቲያን እናምናለን። ዳግመኛ ስለ አንድ መለኮት የተለየች የተካከለች ስለሆነች ሦስትነትም በተነገረው ሁሉ እናምናለን። ዮሐንስ 1 ቁጥር 1 እስከ 4፣ ዮሐንስ 10 ቁጥር 30፣ ዮሐንስ 15 ቁጥር 26። በሰማይ በምድርም ከምድርም በታች ስላሉ ፍጥረቶች የተነገረው ሁሉ እውነት እንደሆነ እናምናለን። ነገር ግን የመገኘታቸውን ነገር መርምረን አናውቅም። መዝሙር 135 ቁጥር 6፣ ኢሳይያስ ምዕራፍ 45 ቁጥር 23፣ ፊልጵስዩስ ምዕራፍ 2 ቁጥር 10፣ ራዕየ ዮሐንስ 5 ቁጥር 13። የስሉስ ቅዱስ የሚሆን 3 አካላት 3 ገጻት 3 መልካት እንዳሉት ስለ መለኮት የተነገረውን ሁሉ እናምናለን። በከበሩ በሰለስቱ ምዕት መጻሕፍት እንደተነገረ ስለ እነርሱ የተነገረውም እውነት ነው። መርምሮ ማወቅ ግን አይቻልም፣ እናምንበታለን እንጂ። ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር በከበሩ መጻሕፍት የተጻፈው ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም፣ አይታወቅም። መዝሙር 34 ቁጥር 15፣ መዝሙር 119 ቁጥር 73፣ አንደኛ ጴጥሮስ ምዕራፍ 3 ቁጥር 12፣ ራዕየ ዮሐንስ ምዕራፍ 1 ቁጥር 13 እስከ 17። ሰዎች ሁሉ በእግዚአብሔር አርአያ በእግዚአብሔር መልክ ተፈጥረዋል። የከበሩ መጻሕፍት እንደተናገሩ፣ ነገር ግን 4ቱ ባህሪያት ወይም ጠባያት እንደተዋሃዱ መርምሮ ማወቅ አይቻልም። የሥጋ ሕይወት የምትሆን ነፍስም ተዋሃደችው እንዳለች እሳት ተዋሃዳቸው እንዳለች እሳት ከውሃ ጋር መሬትም ከነፋስ ጋር የማይስማማ ሲሆን ሁሉን የሚችል እግዚአብሔር እንጂ አወቀ፣ ሁሉን አስማምቶ ፈጠረ። ዘፍጥረት 1 ቁጥር 1 እስከ 28፣ ሁለተኛ ዘፍጥረት 2 ቁጥር 7፣ አንደኛ ቆሮንቶስ 12 ከ14 እስከ 27፣ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 45 እስከ 51። እኛም አንመረምርም፣ እውቀትን ሁሉ ለእግዚአብሔር እናድርግ እንጂ ፍጥረቱን እርሱ ያውቃልና የፈጠራቸውም እርሱ ነውና። መዝሙር 102 ቁጥር 14፣ ማቴዎስ 5 ቁጥር 3፣ ዕብራውያን 4 ቁጥር 12 እና 13። ዳግመኛም እግዚአብሔር ሰውን በእርሱ መልክ በእርሱ አምሳል እንደፈጠረው ፈጽመን እናምናለን። በኒቅያ የተሰበሰቡ ሃይማኖትን ያቀኑ የከበሩ አባቶች 318 ወይም ሰለስቱ ምዕት በዚህ አንድ ሆኑ። እግዚአብሔር ሰውን ከሰማይ በታች በፈጠረው ሁሉ ላይ ገዢ እንዳደረገው መንፈስ ቅዱስንም እንዳሳደረበት በዚህ ዓለም ሳለ በበጎ ምግባር ሥላሴንም በማመን እንዲሁም በጥምቀት እንደ መላእክት ያገለገለው ለእርሱም ይገዛለት ዘንድ የበቃ እንደ አደረገው፣ ይኸውም ከመንፈስ ቅዱስ የተገኘ የሐዲስ ልደት ግብር ነው። ዳግመኛም መለኮት የተዋሃደው ሥጋውን ደሙን ለመቀበል የበቃ እንዳደረገው ተናገሩ። ስለዚህ ሰው በልጅነት ከመንፈስ ቅዱስ አንድነትን ገንዘብ አደረገ። ሰዎችም የእግዚአብሔር ልጆች ተባሉ። ንጽሕት ድንግልም ጌታችን ኢየሱስ ክርስቶስ የሚያዋሃዳቸው ተባሉ። ይህን መሬታዊ ሥጋ በመቃብር ከተው በኋላ መንግሥተ ሰማያትን ይወርሳሉ። ሥጋም ፈርሶ በስብሶ ለዘላለሙ አይቀርም፣ ኋላ ይነሳል እንጂ። ነፍስም እግዚአብሔር በወሰነው ቀን ዳግመኛ ትዋሃዳለች። በሐሳር ይዘራል፣ በክብር ይነሳል ብሎ ጳውሎስ እንደተናገረ ማቴዎስ 16 ቁጥር 24፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 እስከ 55 ተብሎ እንደተነገረ፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 18። ዳግመኛ ለቀደሙ አባቶች ለነቢያት ለጻድቃን እግዚአብሔር አምላክ እንደተገለጠላቸው እናምናለን። አዩት፣ እርሱም ተናገራቸው። የከበሩ መጻሕፍት እንደተናገሩ አስቦ የቀረ አይደለም፣ በሐሰትም አይደለም፣ መስሎ በመታየትም አይደለም። ቅዱሳት መጻሕፍት እንደነገሩን እርሱ እንደወደደ በጎላ በተረዳ ታያቸው፣ ተነጋገራቸው እንጂ። ዘፍጥረት 12 ቁጥር 1፣ ዘፍጥረት 15 ቁጥር 7፣ ዘፍጥረት 18 ቁጥር 1 እስከ 10፣ ዘጸአት ምዕራፍ 3 ቁጥር 2፣ ዘዳግም ምዕራፍ 33 ቁጥር 2፣ ግብረ ሐዋርያት ምዕራፍ 7 ቁጥር 1 እስከ 31። ይህ እንደምን ተደረገ አንበል። ቅዱሳት መጻሕፍት እንደተናገሩ ረቂቅ የሆነ የማይመረመር የመለኮትን ነገር ሳንጠራጠር እንመን እንጂ።
አብ የማይመረመር ነው፣ ወልድም የማይመረመር ነው፣ መንፈስ ቅዱስም የማይመረመር ነው። ዮሐንስ 4:24 እርሱ እንደወደደ ተናገረ፣ እርሱ እንደወደደ ታየ፣ እንደወደደ አዩት፣ እርሱ እንደወደደ ፈጠረ፣ እርሱ እንደወደደ ጥሩ በጎ ሥራ ልንሰራ በቸርነቱ ወደ እርሱ አቀረበን። ለወዳጆቹ ለአንዱም አንዱም መስጠት የሚገባው እንደመሆኑ እንደ ቸርነቱ እርሱ እንደወደደ ሥራውን ገለጠ። እንደምን ሆነ በምን ሥራ ተደረገ ብለን አንመርምር፣ የፈጠረ እርሱ ነውና እውቀትን ሁሉ ለእግዚአብሔር እንተው እንጂ በሚበልጠው ትእዛዝም በኦሪት በነቢያት በወንጌል በሐዋርያት ቃል እናምን ዘንድ ነው። ማቴዎስ 5:17-20 ዮሐንስ 20:30 እና 31 ሁለተኛ ጴጥሮስ ምዕራፍ 3:2 ንጉሥ ሆይ መሳቲ አርዮስ አንተን ያሳቱህ ብዙውንም ሕዝብ ያሳቱ ወገኖቹ ከሚያምኑባት ርኩስ ሃይማኖት ለነፍስህ መድኃኒት የሆኑ ዘንድ እግዚአብሔር ሊገልጽልህ የወደዳቸው መጻሕፍት ናቸው። ንጉሥ ሆይ አሁንም የነገርንህ ያስረዳንህ ይህች ሃይማኖት የቀናች እንደሆነች ካመንህ ከሃዲውን አርዮስን ደስ ለማሰኘት በሰጠው ትእዛዝ ወደ አጋዝካቸው፣ ከሹመታቸውም ወደ ተሻሩ ኤጲስቆጶሳት ላክ። ወደ አገራቸው ወደ ወንበራቸውም መልሳቸው። የደገኛይቱ ሀገር የእስክንድርያ ሊቀ ጳጳሳት ይህ ቅዱስ አባት ሐዋርያዊ አትናቴዎስ ነገሩን በፈጸመ ጊዜ ንጉሥ መልሶ ለከፍተኛ ቃል በጎ ነገር የምታሳስብ አንተ ነህ። መላልሰህ መክረህን ነበርና አልተቀበልንህም ነበርና የከሃዲውን የአርዮስን ወዳጅ የአውሳቢዮስን ክፉ ስህተት ተቀበል። አሁንም ስላገኘህ መከራ ተቀብለን ነበርና አሁንም ስላገኘ መከራ ገናና መንግስቴ ክብር ለአባትነት አበቃችህ አለው። ዛሬ ግን በነገርከኝ በ12ቱ ትእዛዛት ለዘላለሙ ለልጅ ልጅ የጸና የተረዳ እምነትን አምናለሁ። ለእግዚአብሔር አብ ወልድ መንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ምስጋና ይሁን። እዚች ሰዓት እዚች ደቂቃ ድረስ እንድንማማር ቃሉ እንድንሰማ ያደረገን አምላክ ስሙ የተመሰገነ ይሁን። ቀሪውን የሃይማኖት አበው ክፍል ካቆምንበት ቀጥለን ወደ እናንተ በቀጣይ ክፍል ለማቅረብ እግዚአብሔር ቢፈቅድ ለማቅረብ እንሞክራለን። እግዚአብሔር አምላክ ኢትዮጵያ ሀገራችንን ተዋህዶ ቤታችንን ወደ ትንሣኤው ያሻግርልን፣ ሁላችንንም በትንሣኤው ያድርሰን፣ ቸርነቱን ምሕረቱን ያብዛልን፣ ቀሪውን ዘመናችንን ባርኮና ቀድሶ ይስጠን፣ የሰማነውን በልቡናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ሃይማኖተ አበው በድምፅ ንባብ እግዚአብሔር ይስጥልን። ቆየ 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 በእግዚአብሔር ንግሥተ ምድር ሰብሖ ወዘምሩ ለአምላክ